ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣቸው አጭር መግለጫ አስታወቀች። የቬኔዙዌላ ማቻዶ ከእስር ቤት ከተለቀቀ ከጥቂት ሰዓታት በኋላ የቅርብ አጋራቸው በከባድ መሳሪያ በያዙ ሰዎች ታፍኖ እንደተወሰደም ተናገሩ። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣቸው አጭር መግለጫ አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ትቆጣጠራለች እንዲሁም ታጣቂዎችን ትደግፋለች ስትል ቅዳሜ ዕለት በጻፈው ደብዳቤ ክስና ድርድር ጥያቄ አቅርቦም ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማጣጣል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጫው አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎችን በሚል ርዕስ ባወጣው በዚህ ኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰተኛና ፈጠራ ሲልም ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር የካቲት 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካሉ ሉዓላዊ ግዛቶች ውስጥ እንዲወጣና ለድርድር ዝግጁ እንዲሆንም ጠይቆ ነበር። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚያ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢ የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገር መካከል የበረታ ውጥረትን የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስቴሩም ገልጿል። የውጭ ጉዳይ ሚኒስቴር በዚህ ደብዳቤው ላይ ሁለት ሀገራትን በሚያዋስኑ አካባቢዎች የኤርትራ መንግስት ስም ላልጠቀሰው የተለያዩ ታጣቂ ቡድኖች የቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብላቸው በመጥቀስም ወንጅሏል። የኤርትራ ማስታወቂያ ሚኒስቴር በድረ-ገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቶታል። የማስታወቂያ ሚኒስቴሩ በዚህ መግለጫው ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ በድምጸቱና በይዘቱ ከኋላ ባለው ምክንያትና ኢላማው አስገራሚ ነው ሲልም የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመት በላይ በቆየ የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲሉ የኢትዮጵያ መንግስት ደብዳቤን ይዞታን ኮንኗል። የኤርትራ መንግስት በዚህ መግለጫው ላይ ከዚያ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎት የለውም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር የካቲት 30 2018 ለኤርትራቸው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ በሚገኙ አካባቢዎችን ተቆጣጥራ እንደምትገኝም ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ የጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል ያለውን የባህር መዳረሻ ጉዳዮችን ጨምሮ በቅን ልቦናና በድርድር ለመፍታት ፈቃደኛ መሆኑን አስታውቋል። ኢትዮጵያ የኤርትራን መንግስት ሉዓላዊነቷንና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አልተናገረም። የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጦር ጎን ተሳትፎ የህወሓትን ኃይሎች ተዋግቷልም ብሏል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ መሰረት ጦርነት ውስጥ ገብተው የነበረም ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ ለሙሉ ተፈጻሚ ሳይሆኑም ቆይተዋል። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠራቸውን ስፍራ መኖራቸውን ስትገልጽ ይህ መጀመሪያዋ አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ ሰብአዊ መብቶችን ጥሰት በድንበርና በአካባቢዎች እንደሚፈጽሙ ሪፖርቶችን ማውጣታቸውን ቀጥለዋል ሲሉም ተናግረው ነበር። በመስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ ላይ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚባል ጥምረት የኢትዮጵያ ላይ ጦርነት ለመክፈት እየተሰማራ ነው ሲል ከሶም ነበር። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ የኤርትራ መንግስት ውድቅ ሲያደርግም ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል መወንጀሏንም ይታወሳል። የቬኔዙዌላ ማቻዶ ከእስር ቤት ከተለቀቀ ከጥቂት ሰዓታት በኋላ የቅርብ አጋራቸው በከባድ መሳሪያ በያዙ ሰዎች ታፍኖ እንደተወሰደም ተናገሩ። የቬኔዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ሰኞ ዕለት ከእስር ከተፈታም በኋላ ከጥቂት ሰዓታት በኋላ በቅርብ አጋራቸው ላይ ታፍኖ እንደተወሰደም ተናገሩ። መንግስት እሁድ ዕለት በርካታ ታዋቂ የተቃዋሚ ፓርቲ አባላትን ከረጅም ጊዜ ፖለቲካ እስርም በኋላ ከእስር ቤት እንደተፈታም ተናግረዋል። ማቻዶ በማህበራዊ ሚዲያ ላይ እንደተናገሩት ሁዋን ፓብሎ ጓኒፓ
እኩለ ሌሊት አካባቢ በዋና ከተማው ካራካስ የመኖሪያ ሰፈር ላይ ተወስዷልም ብለዋል። ከባድ የታጠቁ የሲቪል ልብስ የለበሱ በ4 ተሽከርካሪ ደርሰው በኃይል ወሰዱት ስትል በኤክስ ላይ ጽፋለች። ወዲያውኑም እንዲፈታን ጠይቃለንም ብላ ተናግራለች። ጓኒፓ የተባለው የቀድሞ ገዢ ከእስር ከተፈታ ከጥቂት ሰዓታትም በኋላ ለጋዜጠኞች እንዲህም ብሎ ነበር። ሀገራችን ሙሉ በሙሉ እንቆጣጠራለንና እንለውጣለን፣ እርግጠኛም ነኝ። አሁን ነጻና ዴሞክራሲያዊ ሀገር በመገንባት ላይ ማተኮር የሁላችንም ኃላፊነት እንደሆነ እርግጠኛ ነኝም ብሎ ተናግሯል። ጓኒፓ ከ8 ወራትም በላይ በእስር ቤትም አሳልፏል። የቬኔዙዌላ እስረኞች መብት ቡድን ፕሬዝዳንት የሆነው ፎሮ ፔናል የጓኒፓ መጥፋትን በተመለከተ ከፍተኛ ስጋት እንዳለባቸውም ተናግረዋል። እስካሁን ድረስ ማን እንደወሰደው ግልጽ መረጃ የለንም ሲሉ በኤክስ ላይ ተናግረዋል። ወዲያውኑ እንዲፈታ ተስፋ እናደርጋለንም ብለዋል። ፎሮ ፔናል እሁድ ዕለት ቢያንስ 30 ሰዎች መለቀቃቸውንም አረጋግጠዋል። ተቃዋሚዎቹ ይፋ የተደረጉት የወታደር ፕሬዝዳንት ዴልሲ ሮድሪጌዝ መንግስት ከወራትን ወይም ከዓመታትም በፊት ለፖለቲካ እንቅስቃሴያቸው ጋር የተያያዘ እስር ላይ ከነበሩ በመቶዎች የሚቆጠሩ ሰዎች ለመልቀቅ ከፍተኛ ጫና እያደረጉባቸው ባለበትም ወቅት ነው። የተለቀቁት ሰዎች የተባበሩት መንግስታት ሰብአዊ መብት ከፍተኛ ኮሚሽን ተወካይ ወደ ቬኔዙዌላ ከጎበኙም በኋላ ነው። የመንግስት ፕሬስ ቢሮ ሰኞ ማለዳ ላይ አስተያየት እንዲሰጥ የቀረበለት ጥያቄ ወዲያውኑም ምላሽ አልሰጠም። ሮድሪጌዝ የቬኔዙዌላ ተጠባባቂ ፕሬዝዳንት ሆነው የተሾሙት በጥር 3 ቀን የአሜሪካው ወታደራዊ ኃይል በወቅቱ ፕሬዝዳንት በነበረው ኒኮሎ ማዱሮ ላይ ከያዘም በኋላ ነው። መንግስታቸው ከቀናት በኋላ እስረኞችን መፍታትም ጀምሯል። እሁድ ዕለት ከተፈቱትም መካከል አንዳንዶቹ የሚወዳቸውን ሰዎች እንዲፈቱላቸው ከእስር ቤት ውጭ ከሚጠብቁ ቤተሰቦች ጋርም ተቀላቅለዋል። አንፈራም እያሉ በመጮህ ለአጭር ርቀትም ተጉዘዋል። ከጓኒፓም በተጨማሪ የማቻዶ የፖለቲካ ድርጅት በርካታ አባላቱ ከተፈቱት መካከል እንደሆነም ተናግሯል። ከእነዚህም መካከል ማሪያ ኦሮፔዛም ይገኙበታል። ማሪያ ኦሮፔዛ በወታደራዊ ስለላ መኮንኖች በጦር መሳሪያ ወደ ቤቷ ሲገቡ በቁጥጥር ስር መዋላቸውንም በቀጥታ ሲታይም ነበር። የማቻዶ ጠበቃ ፐርኪስ ፎቻም ነጻ ወጥቷል። የጓኒፓ ልጅ ራሞን በማህበራዊ ሚዲያ ላይ አባቱ በ10 ሰዎች በማይታወቁ ሰዎች ቡድን ተይዞ ታፍኖ እንደነበረም ተናግሯል። በተጨማሪም በዚህ ሁኔታ ውስጥ በተሳተፉ 3 ተሽከርካሪዎችን ገልጿል። በአስቸኳይ የህይወት ማረጋገጫና ከእስር ቤት እንዲፈታ እንጠይቃለን ሲል ራሞን ጓኒፓ በኤክስ ላይ ጽፏል። ጓኒፓ ባለፈው ዓመት ግንቦት ወር ታስሮ የነበረ ሲሆን የሀገር ውስጥ ጉዳይ ሚኒስቴር ዲዮስዳዶ ካቤሎ በዚህ ወር የሚካሄደውን የህግ አውጪ ምርጫ ለማገድ በማሴር በተጠረጠረ የሽብር ቡድን ውስጥ ተሳትፈዋል በሚል ክስም ቀርቦበታል። የጓኒፓ ወንድም ቶማስ ክሱን ውድቅ አድርጎታልና እስር ቤቱ ተቃዋሚዎችን ለማጥቃት የታሰበ ነበረም ብሏል። በቬኔዙዌላ በተለያየ መንገድ ማሰብ ወንጀል ሊሆን ይችላልናም ዛሬ ሁዋን ፓብሎ ጓኒፓ የዚህ አገዛዝ የህሊና እስረኛ ሆኗል ሲልም ቶማስ ጓኒፓ ከታሰረም በኋላ ተናግሯል። የሮድሪጌዝ መንግስት ጥር 8 ቀን ከፍተኛ ቁጥር ያላቸው እስረኞች እንዲፈታ ያስታወቀው ይህን የሀገሪቱ ተቃዋሚዎችና የሰብአዊ መብት ድርጅት ማዕከላዊ ፍላጎቱን ሲሆን የአሜሪካ ድጋፍም ጭምር ነው። ነገር ግን ቤተሰቦችና የመብት ተሟጋቾች በባለስልጣናት የተለቀቁ ዝቅተኛ ፍጥነትን በመተቸትም ተችተዋል።